መቀሌ ተደበደበች። ጀነራል ታደሰ ለኤርትራ ሊሰጡ ነው። በሰሜን ኢትዮጵያ ሰማይ ስር ዳግም የጦርነት ድምጾች፣ የኃይል አስተላለፎች እንደ ክረምት ደመና እየጠቆሩ መጥተዋል። የመቀሌ ሰማይ የፌዴራል መንግስት የጄት ቅኝቶች የሚርመሰመሱበት መድረክ ሆኗል። እነዚህ የብረት አሞራዎች የከተማዋን የልብ ትርታ፣ የህወሓት ወታደራዊ እንቅስቃሴዎችን በንቃት ከመቃኘት አልፈው የህወሓት ወታደራዊ ጦር ሰፈሮች ላይ ጥቃት ማድረስ ጀምሯል። ህወሓት በመቀሌ በደረሰበት ከፍተኛ ውድመት እጅግ መደናገጡን የሚጠቁሙ መረጃዎች ከመቀሌ ሰማይ ስር እየተሰሙ ነው። በዚህ የጥቃት ምላሽ ይሆን ዘንድ ህወሓት በመቀሌ ዙሪያ የቴክኖሎጂ ረቂቅ የጸረ ድሮን መከላከያዎችን ለመትከል ሰማዩን ለተቃዋሚዎች ዳገት ለማድረግ እየጣረ ይገኛል። በሰሜኑ የሀገራችን ክፍል ያለው ውጥረት በሰማይ ላይ ብቻ ሳይወሰን መሬት ላይም የእሳት ያዘሉ የባሩድ ድምጾች አየሩን እየሞሉት ነው። በተለይም በራያ አቅጣጫ ህወሓት የሰነዘረው ድንገተኛ ቅጽበታዊ ወረራ ቀጠናውን ወደ ከፋ ግጭት እየገፋው መሆኑን የሚያመላክቱ መረጃዎች እየወጡ ናቸው። በሱዳን በኩል ያለው ወታደራዊ ዝግጅት የሁኔታውን አሳሳቢነት ከፍ አድርጎታል። አርሚ 7 ተብሎ የሚጠራውና በሱዳን ምድር ተጠልሎ የቆየው የህወሓት ጦር የወልቃይት ግንባርን ለመሰንጠቅና ግዛቱን ለመቆጣጠር ከመቀሌ የሚሰጠውን መጨረሻ ትዕዛዝ በንቃት እየተጠባበቀ ወደ ድንበር መጠጋቱን ከሱዳን የሚወጡ መረጃዎችም እየጠቆሙ ናቸው። ይህም ለቀጠናው ሰላም ትልቅ ስጋት የደቀነ የጦርነት ነጋሪት ሆኗል። በዚህ መሃል የህወሓት የጦር መሳሪያ ማከማቻ በድሮን ኢላማ ውስጥ ገብተው ከፍተኛ ድብደባ እየተፈጸመባቸው ሲሆን ይህም የድርጅቱን ወታደራዊ አቅም ለማዳከም የታለመ ስልታዊ እርምጃ ይመስላል። ከወታደራዊ ግብግብ ጀርባ ደግሞ እጅግ አስገራሚ የሆነ የፖለቲካ ቁማሮች፣ የስነ ልቦና ጦርነቶች እየተካሄዱ ነው። የህወሓት ቁልፍ ሰው የነበሩት ጀነራል ታደሰ ወረደን ለኤርትራ ተላልፈው ሊሰጡ ነው የሚል ወሬ በየበረንዳውና በፖለቲካ መድረክ እንደ ሰደድ እሳት እየተሰራጨ ያለ መረጃ ነው። ይህ መረጃ በድርጅቱ አመራሮች ዘንድ ከፍተኛ መረበሽን የፈጠረ ሲሆን ለቆዩት ታጋዮችና ለታችኛው ሰራዊት ደግሞ የክህደትና የውድቀት ምልክት ተደርጎም እየተወሰደ ነው። ትላንት የትግራይ መከላከያ ሰራዊት ምሰሶና የውጊያ ስልት ቀማሪ ተደርገው የሚታዩት ጀነራል ታደሰ ወረደ ዛሬ በገዛ ወገኖቻቸው በክልላዊ የፖለቲካ ቁማር ለፖለቲካ የተቃርኗቸው ለኤርትራ መንግስት ሊሰጡ ነው የሚሉ መረጃዎች የብዙዎችን ልብ በጥርጣሬና በድንጋጤ ሞልቶታል። ይህ እርምጃ ከተጨባጭ ወታደራዊ ክንውን ይልቅ በህወሓት ከፍተኛ አመራሮች መካከል የተፈጠረውን ትልቅ መከፋፈልና የስልጣን ሽኩቻ ቁልጭ አድርገው የሚያሳይ አደገኛ ምልክት ተደርጎ እየተወሰደ ይገኛል። ጀነራሉ አሳልፈው የመስጠት ጉዳይ በሰራዊቱና በደጋፊው ዘንድ እንደ ትልቅ የክህደት ደውል ተቆጥሯል። ለዓመታት በበረሃና በጦር ግንባር አብረው የቆዩ ታጋዮች፣ መሪ አዛዦች በድርድር ጠረጴዛ ላይ እንደ መለዋወጫ ዕቃ ቀርበው ለኤርትራ ፕሬዝዳንት ኢሳያስ አፈወርቂ እጅ እንዲወድቁ መታሰቡ በድርጅት ውስጥ ያለውን የመተማመን መንፈስ እስከ ወዲያኛው የሚንድ ክስተት ሆኗል። የአርሚ 7 ወታደራዊ ዝግጅት በወልቃይት ግንባር ላይ አዲስ የጦርነት ግንባር ለመክፈት ያለመ መሆኑ በአካባቢው ነዋሪዎች የጸጥታ ኃይሎች ዘንድ ከፍተኛ ስጋትን ደቅኗል። ይህ ኃይል የሱዳንን ድንበር እንደ መሸሸጊያና መነሻ በመጠቀም ድንገተኛ ወረራዎችን፣ ደም አፋሳሽ ግጭቶችን ለመፈጸም በዝግጅት ላይ መሆኑን የሚያሳዩ መረጃዎች እየወጡ ነው። የአርሚ 7 እንቅስቃሴ ከህወሓት የውስጥ ቀውስ ከጀነራሎቹ መረበሽ ጋር ተዳምሮ የሰሜኑ ጦርነት ወደ አዲስ ወደማይታወቅ አደገኛ ምዕራፍ ሊያሸጋግረው የሚችል የባሩድ ጭስ ሆኗል። አሁን ላይ አርሚ 7 ትዕዛዝ ብቻ ሳይሆን በቀጠናው የካርታ ቅርጽ ለመቀየር የታለመ የጦርነት መነሻ ቁልፍ ሆኖ ድንበር ዳርቻ ላይ አድብቶ ይገኛል። በሰሜኑ የሀገሪቱ ሰማይ ስር ዳግም የጦርነት ደመና ጥልቶ ሰላም የናፈቀው አየር በባሩድ ጭስ ሲታወቅ የጥቂት ሰከንዶች ዕድሜ ብቻ የቀረው ይመስላል። በራያ አምደ ውጊያ በድንገት የተቀሰቀሰው መክሰፍታዊ ተፈጥሮ ያለው የህወሓት ወረራ ለአፍታ ጋብ ብሎ የነበረውን የጦርነት ነጋሪት በጎላ ድምጽ እንዲያስተጋባ አድርጎታል። የመቀሌ ሰማይ ስር በፌዴራል መንግስት የጦር ጀቶች የክንድ አመጽ እየተተራመሰ ሲሆን እነዚህ የብረት አሞራዎች በከተማው ላይ የሚያደርጉት ተደጋጋሚ ቅኝት ተራ በረራ ሳይሆን የሞትና የህይወት ቋጠሮ ለመያዝ በህወሓት ጀነራሎች የተላከ የጥፋት መልእክት ነው። ጀነራሎቹ በድሮንና የኤሌክትሮኒክ አይን ውስጥ ገብተው የጥቃት ኢላማ መሆናቸው ውጥረቱ ወደ አዲስ ምዕራፍ አሸጋግሮታል። መቀሌም ለዚህ ምላሽ ይሆን ዘንድ በከተማ አውራ ጎዳኖች፣ ስትራቴጂያዊ ስፍራዎች ላይ የድሮን መቃወሚያ አውታሮችን በመትከል ላይ ትገኛለች። ይህ በሰማይና በምድር መካከል የሚደረገው የቴክኖሎጂ የጡንቻ ሽኩቻ ይበልጥ አግዝፎታል። በሌላ በኩል በሱዳን በረሃዎች ውስጥ ጥርሱን ነክሶ የተዘረጋው የአርሚ 7 የተባለው ኃይል እንደ ተራበ ተኩላ የወልቃይት ድንበር ለመሻገር የህወሓትን ትዕዛዝ በንቃት እየተጠባበቀ ይገኛል። የእንቅስቃሴ የክልላዊ ፖለቲካ ቅርጽ ወደማይታወቅ አዘቅት የሚገፋው ሲሆን የድንበር አካባቢ ያለው የጦር ዝግጅትም የቀጠናውን ደህንነት እጅግ አሳሳቢ አድርጎታል። ከዚህ ሁሉ ትርምስ በስተጀርባ ደግሞ ሌላኛው መርዶ ጀነራል ታደሰ ወረደ እጣ ፈንታ ሆኗል። ጀነራሉ ለኤርትራ ተላልፈው ሊሰጡ ነው የሚል ወሬ በመቀሌ ከፍተኛ አመራሮች መካከል ያለውን የውስጥ መከፋፈል፣ የስልጣን ሽኩቻ ፍንትው አድርገው የሚያሳይ ፍንዳታ
ጥቁር ጠባሳ ሆኖ ይታያል። ይህ በግርግርና በጥርጣሬ የታጀበው ድባብ በኢትዮጵያ ፖለቲካ መድረክ ላይ የሚታይ ታላቅ ድራማ መስሏል። በእሳትና በብረት መካከል የወደቀውን የቀጠናው ሰላም ነገ ምን ይዞ እንደሚመጣ መገመት ይከብዳል። አሁን የሚታየው ክስተት ግን በአንድ ትልቅ ማዕበል መጀመሪያ መሆኑ አይቀሬ ነው።